ማን ጠላት እንግዲህ ሩትዬ ደህና ነሽ? ሩትዬ በጣም ደስ ብሎኛል 300,000 ስለገባሽ። ያው በጣም ስንጠብቀው የነበረ ነገር ነው። ከዚህ በላይ ደግሞ እንደምትደርሺ እናውቃለን። በጣም በፈጣን በቅርቡ ማለት ነው ትልቅ ቦታ ትልቅ የኢትዮጵያ ትልቁ የሴት ተከታይ ያላት ሴት እንደምትሆን እርግጠኛ ነኝ። የዛን ቀን ደግሞ ይህንን ነገር እንዳትረሱት። እኔ ማመጣላት ትልቅ ስጦታ አለ፣ ቃል ገብቻለሁ። ይሄ የሚቀመጥ ነገር ነው። በጣም ነው የምንወድሽ፣ በጣም ነው የምወድሽ። በርቺልኝ እህቴ፣ ጠንከር በይልኝ። ወንድሞች ሁላችሁንም በጣም አመሰግናለሁ። ቀራለሁ መሰለኝ ያዝልሉልን። አይ ይዟል ልጅቱ እንዳንተ ነው የተጠጣው። እሺ ደስ አላለም ሚስት ወስዶ። ያው ዛሬ ትልቅ ቀን ነው፣ ደስ የሚል ቀን ነው እና አሪፍ ጊዜ እያሳለፍን ነው። ያው ሩታዬ የኔ ልዕልት ያው ብዙ 300,000 የሚወድ ሰው አለና ከነዛ ውስጥ እኛም አለን። ብቻችን እኮ ስለ ሚሊዮን እያወራችሁ ነበርና እኛም ሚሊዮን ማለት ይችላለን፣ ከዛም በላይ እንወድሻለን እና ይሄ ስኬት የሁላችን የኦዲየንሶችን የፋሚሊዎቿም ስኬት ነው እና በሩታ ስም እናመሰግናለን። ያው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ተረፍ ይበልልኝ። እንግዲህ ዛሬ እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮ የተመቻችሁ ኮሜንት፣ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ዜድዬ በርቺ ጠንክሪ ለምትሉኝ እንቁና ጨረቃ ፋሚሊዎቼ ከልብ አመሰግናለሁኝ። ቃል የለኝም በእውነት ለምትሰጡኝ አስተያየት፣ በርቺ ለምትሉኝ ሁሉ በጣም ነው የማመሰግነው የኔ ወዶች። እናንተም በርቱልኝ። እንግዲህ ዛሬ እንደተለመደው ሩታዬ 300,000 ገብታለች። በጣም ደስ የሚል ነው። አንዳንድ ጊዜ የሰው ደስታ ሊያስደስተን ይገባል ማለት ነው። ምንም ይዘው ይንጡ፣ ምንም ለሰው የሚጠቅም ለኦዲየንስ የሚጠቅም አይደለም ምናምን በጣም ብዙ ኮሜንቶች አሉና ነገር ግን አንድ ሰው ግቡን ለማሳካት ከግቡ ለማድረስ ምንም ይሁን ምንም የሚፖስቱት ነገር ሰው ወዶት ኦዲየንስ ወዶት ነው እየተከታተለና ይሄን ሁሉ ፋሚሊ ልታፈራ የቻለችው በምትለቀው ነገር ስለተመቻቸው ነው ሰው ማለት ነው። ባይመቻት እኮ አይከተሏትም ነበርና በጣም ደስ ይላል። አብርሽዬም እንግዲህ ወደ 500,000 እንግዲህ ልናከብር ነው። የሱንም በአንድ ላይ ነው ባልና ሚስቶቹ ወደ 300,000 አብርሽ ወደ 500,000 ደስ ይላል እና መሻላ በጣም ደስ ይላል። አንዳንድ ጊዜ ከብዙ ችግሮች ከብዙ መከራዎች ከብዙ ስቃዮች በኋላ በእርግጥም ደስታ አለና በጣም ፎቶአቸውን ቢዘቀዝቁ ምን ቢሉ በዛ ቢሉ በጣም የሚጠሏችሁ እንዳለው ሁሉ ወዳጅ ደግሞ የዚህን ያክል ማፍራት ማለት መታደል ነው። የሰው መውደድ ስጠኝ ይባላል ማለት ነው እና እነ ሩታ ከግባቸው ለመድረስ አላማቸውን ለማሳካት የሰው ወሬ ወይንም ፎቶ መዘቅዘቅ ወይንም ፎቶ መቀናበር በተለያዩ ነገሮች መፖሰት ምንም አይደንቃቸውም። ምንድነው ግባቸው? እነሱ ካሰቡበት ለመድረስ ስለሆነ እኔ የሚገርማችሁ ነገር እና አብርሽም እነ ሩታም ምናምን እንደዚህ ግሬስ ፋሚሊ የሚለቁት ነገር ተመችቶ ትምህርት ሰጭ ነው አይደለም ሳይሆን ጥንካሬያቸውን ነው የማየው ማለት ነውና አንዳንድ ጊዜ የሆነ ኮሜንት ስናይ የሆነ ስብር እንላለን፣ ያስጠላናል። ወይንም ፎቶአችን በቃ ዝም ብሎ በአስጠሊታ ሆኖ ተቀናብሮ ስናይ በቃ የሆነ የሚሰማን የምንሰበር ብዙዎች አለንና ማለት ነው። እነሱ ደግሞ ጀግና ናቸው። አብርሽ እንዴት እያደረጉ እንደሚያቀናብሩ ሚዲያ ላይ ታያላችሁ። ሩታንም እንደዛው የበፊት ፎቶ ያወጣሉ፣ አሁን ያለችበትን ያወጣሉ። ግን አይ ዶንት ኬር ምንም ነገር ምንም ቢመጣ ከአላማቸው የሚዘናጉበት ነገር የለም። ገባችሁ አይደለ? በቃ አላማቸው ግባቸው ምንድነው? ወደፊት ብቻ ነው። እና አብርሽን ሰምታችሁት እንደው ከአሁን በፊት አብርሽን ሰምታችሁት ከሆነ እኔ ግቤን እስካደረስኩ ድረስ በቃ በሚሊዮን ገባችሁ አይደለ? ኢንተርናሽናል በቃ እንደ ዩቲዩበር ምናምን በቃ በዓለም ታዋቂ መሆንን ነው የሚፈልገው፣ በዓለም ማለት ነው።
በቃ ኢንተርናሽናል ማለት እንፈልገው። ገባችሁ አይደለ? ስለዚህ ያን እዛ ለመድረስ ደግሞ መስራት፣ መጠንከር፣ መታገል እንዳለባቸው ያውቃሉ። ስለዚህ ምንም ያን አንዳንዴ እኮ የሚገርማችሁ ነገር ቤታችሁ እንኳን ኮሜንት መጥተው የሚጽፉ ሰዎች ከማን ቤት እንዳሉ እንኳን አያውቁም እኮ። እኔ ኮሜንታተሮች ግርም የሚል ማለት ነው ከማን ቤት ነው ያለነው ወይንም ምንድነው የምታስተላልፈው ልጅቷ የምታስተላልፈው ስለምን እንደሆነ ራሱ ሳያውቁ የሚኮምቱ ብዙ አሉ ማለት ነው። የሚወራበት ርዕስ ምን አይነት ነው ምንም አያውቁም። ይገባሉ ብቻ ኮምተው ይወጣሉ። እንደዚህ አይነትም ሰዎች አሉ። ለእነዚህ ደግሞ ቦታ ሰጥታችሁ ልባችሁ የሚሰበር በቃ ሶሻል ሚዲያ የሚያስጣላችሁ ወይንም ደግሞ ምን ይሰራል በቃ ይቅር ብለው ብዙዎች ተስፋ ያቆርጣሉ። እኔ እንኳን የማውቃቸው ማለት ነውና አንዳንድ ጊዜ ከአንዳንድ ሰዎች ጥንካሬን ትማራላችሁ። ለነገ በቃ ተስፋችሁ ዛሬ ላይ ጠንክራችሁ የሚመጣባችሁ ነገር ለመዋጣት ጀግና መሆን እንዳለባችሁ ትማራላችሁ። እና የማዳም ቅመም ደግሞ ስደት አስተምሮናል፣ ብዙ ነገር ስደት አስተምሮናል ብዬ ተስፋ አደርጋለሁና ትንሽ ድምጼን ጉንፋን ሊይዘኝ ነው መሰል ጋይስ፣ ድምጼ ብዙም ልክ አይደለም። እና ወዶችዬ መጠንከር አለብን፣ መበርታት አለብን። እኛ የማዳም ቅመሞች ደግሞ ቢያንስ እንኳን ሰውን እያበረታታን ትልቅ ደረጃ የምናደርስ ከፈጣሪ በታይ እኛ ነን። ገባችሁ አይደለ? ማንኛውም ሶሻል ሚዲያ ላይ በእርዳታ ብትሉ፣ በታመመ ሰው ብትሉ፣ በችግር በሆነ ነገር በተፈጠረ ሰዓት በጌም ቀጠሮ ብትሉ፣ በየሁሉም ነገር አንደኛ ሆና የምትገኘው የማዳም ቅመም ናት። የምትጠራውም የማዳም ቅመም ናት። ሸር አድርጉላት የምትባለውም የማዳም ቅመም ናት።